እንዴት ልንገር አንገቷን ቆርጬ ጓሮ ቀብራታለሁ ምናምን ስለሚል በቃ እኔ ሽንቴ እስኪመጣ ነው ሰውዬ በጣም የምፈራው። በቃ ተናዶ ራሱን መቆጣጠር ስላቃተው መቶ ግንባሯን በሽጉጥ መታት። ያው እኔ ያሰብኩት የነበረውማ ተመርቄ ስራ ይዤ ብዙ ነገር አደርጋለሁ ብዬ ነበር ያሰብኩት። ፀጉር ቤቱም ሳይከፈት በፊት እንዲሁም ቤት ውስጥ ምናምን በጣም ታሰቃየኝ ነበር ምናምን ነገር። ከሰው ውጭ ከተሰሩ ደግሞ ያማቸዋል፣ ቅማል ምናምን ይወጣባቸዋል ፀጉራቸው ላይ። አዎ ከዛ በተለያየ ድምጾች ትጮዋለች፣ ታወራቸዋለች። መንፈሶቹ ረቀሳ ትላለች፣ ወሰንጋላ ትላለች። አረ ብዙ ነው የምትለው። እንቅፋጥቼ በቃ ብቻ አንሶሎን እቀዳለሁ፣ ልብሴን እቀዳለሁ። በቃ መሆኑን ሁላ ያጣሁት ትክክል። በቃ ሌላ ቦታ መውጣት አልቻልኩ። ሚሳካልኝ አይመስለኝም ከሷ ውጭ ሲሄድ። አረ ምን ደሞዝ የሚባል ነገር የለም። ስለዚህ ያለኝ አማራጭ እሷ ጋር እምቢ ብላኝ ሁላ ነበርና እግሯ ላይ በቃ እግሯን መሳም ነው የቀረኝ። ተንበርክኬ ሁላ ለምኛት እቃዎቹን ምናምን ሳይ ሁላ በቃ የምትመጣ ይመስለኝ። ሰላም እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ እንገኛለን። እንደተለመደው ፕሮግራሙን ላይክ በማድረግ ጀምሩ። ሰብስክራይብ እያደርጋችሁ ቤተሰቡን ሼር እያደርጋችሁ ለወዳጅ ለዘመድ ደግሞ አድርሱልን። ዛሬም እንደተለመደው በህይወት መንገድ ላይ አንድ እንግዳ ይዤላችሁ ቀርብ ያለው ሰብለ ትባላለች። እንግዲህ ካሳለፈችው ከኖረችው ህይወት ታተርፋላችሁ ብዬ ፍጹም እምነቴ ነው። እስቲ ያለችበትን ነገር ትነግረናለች። ከዛ ደግሞ እስቲ እናንተ ይሆናል የምትሉትን በዚህ መንገድ ብትሄጂ የምትሉትን መንገድ እናንተ ደግሞ ትጠቁሟታላችሁ። መልካም ቆይታ ይሆንላችሁ። ሰብለ እንኳን ደህና መጣሽ። እንኳን ደህና ቆይ። እንግዲህ ሰብለ ዛሬ ያው ከካሜራ ፊት ልንጨዋወት ነውና ሰብለ መጀመሪያ ወደ አዲስ አበባ እንዴት ነው ማለት መቼ ነው የመጣችው? ከ2 ዓመት በፊት ምናምን ይሆናል የመጣሁትና አጎቴ ነበር ያመጣኝ። እየኖርን እያለ ነው እሱ እንግዲህ በማል ላይ ያረፈው። ከሚስቱ ጋር ነበር የሚኖር። አንቺም እነሱ ቤት ነበር የምትኖሪው? አዎ። እንግዲህ አጎትሽ አምጥቶሽ ያው እንደመጣሽ እነሱ የሚሰሩበት ወይም ባለቤቱ የምትሰራበት ፀጉር ቤት ውስጥ ነው ስራ እንድትጀምሪ የተደረግሽው? አዎ በጣም ፀጉር ቤቱም ሳይከፈት በፊት እንዲሁም ቤት ውስጥ ምናምን በጣም ታሰቃየኝ ነበር ምናምን ነገር እና እሱ ጭራሽ ሲሞት በቃ እንዴት ልንገር። ብዙ ነው የምታሰራሽ? አዎ። ደሞዝ አከፍልሽም? አረ ምን ደሞዝ የሚባል ነገር የለም። እና ከሷ ቤት ራሱ በቃ ለመውጣት ያላረኩት ነገር የለም። ግን እሷ በጣም ክፉ ሰው ናት። እንግዲህ ያው ከክፍለ ሀገር ወደ አዲስ አበባ ሲመጣ ሁላችንም ወይም ብዙዎቹ የሚያልሙት ህልም አለ። አዲስ አበባ ሲባል ብዙ ትልልቅ ነገር እንጠብቃለን እና አንቺም ያንን አለመሽ መጣሽ እና እዚህ ጋር ግን የጠበቀሽ ነገር ያው እኔ ያሰብኩት የነበረውማ ተመርቄ ስራ ይዤ ብዙ ነገር አደርጋለሁ ብዬ ነበር ያሰብኩት። ጭራሽ እንደዚህ አይነት ነገር አላሰብኩም። እንግዲህ ፀጉር ቤቷ ውስጥ ሙያ ተምረሻል። እስቲ ፀጉር ቤቷ ውስጥ የነበረው ነገር ምን ነበረ? በቃ እንዴት ልንገር፣ እሷ ውስጥ ደንበኞች አሏት ይሰራሉ ምናምን። ከሰው ውጭ ከተሰሩ ደግሞ ያማቸዋል፣ ቅማል ምናምን ይወጣባቸዋል ፀጉራቸው ላይ። አዎ። እና ይሄ ነገር ምንድነው ምናምን ብዬ ሳጣራ ለካስ ሴትዮዋ በቃ መንፈስ ታመልካለች ምናምን ነገር። በቃ ሰዎቹ ከሰው ውጭ ከተሰሩ ይቀምልባቸዋል። አረብስ ብዙ ነገር ይሆናል፣ ይታመማሉ። እና ከሷ ጋርም ከተጣሉ በቃ ታሳመማቸዋለች። እና ይሄ ነገር እኔ ጋር እንዳይመጣም በጣም አይፈራም። እንግዲህ ውድ የሀበሻ ጨዋታ ቤተሰቦች ከሰብለ ጋር እየተጨዋወትን ያለው ሰብለ የነበረችበት የሴቶች ፀጉር ቤት ውስጥ ነው። እዚህ ጋር እንድትይዙልኝ የፈለኩት ነገር ከዛ ፀጉር ቤት ውጪ የሆኑ ደንበኞች ከሷ ሴትዮ እሷ ከምትሰራበት ሴትዮ ውጪ ወጥተው ከተሰሩ ፀጉራቸው ይቀምላል ነው የምትለው። እስቲ እህቶች ጉዟችሁን የምትሄዱባቸው መንገዶች የፀጉር ቤት ደንበኞቻችሁን መርምሩ። ለአንድ አፍታ ቆም በሉና ማንጋ ሲሰራ ምን አለ የሚለውን ነገር እዩት። እንግዲህ ሰብለ የምትለን ከሷ ውጪ የሚሰሩ ሰዎች
እሷ ጋር ጀምረው አቁሞ ሌላ ቦታ ከተሰሩ ጸጉራቸው ይቀምላል ነው የምትለው። ይሄ እንዴት ሊሆን ቻለ? ከሰብለ ጋር እንጫወት። ሰብለ እንግዲህ ይሄንን ነገር አንቺ ነሽ የታዘብሽው። ይሄ ነገር ሊሆን የቻለበት ነገር ምንድነው? ሴትዮዋ የምታደርገው ነገር አላት? ቤት ውስጥ የሚደረግ ሌላ ነገሮች አሉ? አዎ አለ። መንፈሶች እንደነገርኩ መንፈሶች አሉ። ኧረ ብዙ ናቸው። ስማቸውን እኔ ባላውቃቸውም ግን ማለት ምን ሴሬሞኒ ወይም ዝግጅት የምታዘጋጀው ነገር አለ ቤት ውስጥ? አዎ ቡና ታፈላለች ምናምን። ሌሊት ነው? አዎ ወደ ማታ ከስተመር ከተዘጋ በኋላ። አዎ ከዛ በተለያየ ድምጾች ትጮዋለች፣ ታወራቸዋለች መንፈሶቹ። ከዛ እኔ ይሄን ስሰማ በቃ እደበቃለሁ ምናምን ነገር። በጣም ነው የምፈራው። በር ዘግታ ነው ያን የምታደርገው? አዎ። የሌላውን ድምጽ ሰምተሽ ታውቂያለሽ? የሌላውን ድምጽ ማለት የምታዋራውን ድምጽ? አዎ የሆነ ድምጿ እንደ ወንድ ቀየር ብሎ የሆነ የምታንጓርረው አይነት ነገር አለ። እንደዛ የምታረገው እሷ ናት። እንደዛ ተቀይራ ድምጿ የሚያወራው? አዎ ብዙ ነው መንፈሶቿን እንጃ። የምትጠራቸው ስሞች አሉ? አዎ ፈረቀሳ ትላለች፣ ወሰንጋላ ትላለች። ኧረ ብዙ ነው የምትለውና እኔ በተለይ ፈረቀሳ የሚሉት የምትለው ነገር በጣም የምፈራው። እኔ ምን አንገቷን ቆርጬ ጓሮ ቀብራታለሁ ምናምን ስለሚል በቃ እኔ ሽንቴ እስኪመጣ ነው ሰውዬ በጣም የምፈራው። ድምፁ የወንድ ነው ስታወራው? አዎ የወንድ ነው። ወደ አበሻ ጨዋታ ቤተሰቦች እንግዲህ በዚህ እምነት ውስጥ ያሉ የመንፈስ ስሞች ናቸው እኚህ ፈረቃሳ፣ ወሰንጋላ፣ ቦረንትቻ ምናምን የሚባል ሁሉም ግን ያው ሴጣን ናቸው። ምንም አልነው ምንም ስም አወጣ ለራሱ ብዙ ስም ቢሰጥ ይችላል፣ ግን ሁሉም ሴጣን ነው። እና ሴትዮዋ ከዛ ጋር ትነጋገር ነበረ። እና ምን ነበር አንቺን የሚልሽ? እገልሻለሁ የሚል በእሷ ድምፅ ነበር የምትሰሚው? አንገትሽን ቆርጬ ጓሮ ነው የምቀብርሽ፣ እንድትኖር አልፈልግም ምናምን እያለች ብቻ ትጫለች። እኔ ያን በሰማሁ ቁጥር በቃ በጣም ነው የምፈራው ነበር። ከዛ ደግሞ በማግስቱ ጤነኛ ሆና ታዋራሻለች? አዎ ጤነኛ ትሆናለች በማግስቱ። እሷ ይህን ዝግጅት ስታዘጋጀ ውስጥ ገብተሽ ታውቂያለሽ? አላውቅም፣ ድምጿን ብቻ ነው የምሰማው። ከውጭ ነው ድምጿን የምትሰሚው? እና እንደ ብዙ ሰዎች ነው የምታወራው? አዎ ይቀያየራል ድምጾቹ። እንደነገርካቸው ብዙ ነው የሴጣኑ ስም ያለው እና ተመልካቾች እንደምላቸው አላውቅም። እንግዲህ ከአካባቢው ላይ እንደነገርሽኝ ያው ሌሎች የሴቶች ጸጉር ቤት አሉ። ከዛ ሁሉ ግን ተለይቶ እሷ ጋር ነው ገበያው ከፍ ያለው። አዎ እንዴት ከሷ የሚበልጥ እኮ ብዙ ጸጉር ቤቶች አሉ በጣም አሪፍ የሚባሉ። ግን በቃ ሰዎቹ አንዴ እሷ ጋር ከተሰሩ ሌላ ቦታ ይሰሩ ወይ ተሳመማቸዋለች ምናምን። ከዛ እነሱ መልሰው እዛ ይመጣሉ። በቃ አሪፍ ደንበኛ እሷ ናት፣ ሌላ ቦታ ሲሰራማ ይቀምላል ምናምን ይላሉ። ከዛ እሷ ጋር መልሰው ይሰራሉ። ከዛ ደህና ይሆናሉ ምናምን። ከእሷ ጋር የተጣላ ሰው ግን በቃ አለቀለት። ጸጉሩን ማቅመላው ሌላም በሽታ ብቻ ታረግ ትችላለች። ሰራተኞችስ እንዴት ነው ከእሷ ጋር ነው የሚሰሩት? አዎ አንዷ አለች እንግዲህ አይስማሙም ከአንዷ ጋር በጣም ተጣልተዋልና አንደኛዋን የጠመደቻት እስካሁን። ከሌሎቹ ጋር ደህና ናት። ደሞዛቸውንስ በሰዓታቸው ትከፍላለች? አንዳንዴ ታሳልፍባቸዋለች በጣም። አንዷ ልጅ ራሱ በጣም አልቅሳ ነበር። አልቅሳ ስጠይቃት ነበርና ይሰጥሻል ቆይ ገበይ የለም ትላታለች። በወር ውስጥ የማትሰራባቸው ቀናቶች አሉ? ኧረ አብዛኞቹ ይሰራሉ። እሷ በዓል ብላ የምታከብረው ቀን የለም? አንዳንድ ጊዜ ምንድነው እዚህ እምነት ላይ ያሉ ሰዎች የክርስትናን ሃይማኖት ከፊት ያደርጉና በሱ ስም ከኋላ የራሳቸውን ነገር ይሰራሉ። እና እሷ በወር ውስጥ በዚህ ቀን አልሰራ የምትለው ቀን አላት? ገብርኤል በዛ ቀን አትሰራም። ያን ቀን በቤቱ ዝግ ነው። የዛን ቀን ግን ቤት ውስጥ ምንድነው የሚደረገው? እንትን ታረጋለች፣ ቡና ታፈላለች። ቀንም ማታ፣ በተለይ ማታ ላይ ከአራሳ በኋላ ሰንደል ትለኩሳለች ምናምን። ያኔ ነው ጩኸቱ የሚጀምረው። ቀን ምንም የለም። እንግዲህ የአበሻ ጨዋታ ቤተሰቦች ከሰብለ ጋር እየተጨዋወትን ነውና ሰብለ እንደነገረችን በ19ኛው በገብርኤል ቀን ስራ አይሰራም እዛ ቤት ውስጥ። ከዚህ ቀደም ልላችሁ እንደወደድኩት
ሰዎች ለሚሰሩት ነገር ሽፋን የሚጠቀሟቸው ነገሮች አሉና ሁሉንም ነገር በጽድቅና በመልካም ነገር አትመዝኑት፣ እንደ ሰው በማስተዋል መርምሩ ተብሎ ስለተጻፈ ለሚደረጉ ነገሮች ለሚካሄዱ ነገሮች ምርመራ ይፈልጋልና ስለተጠራችሁ ነው ስለተባላችሁ እዚህ ቦታ ስለተባለና የእምነት ወይም የመላእክት ስም ስለተጠራ ያስፍራ ሁሉ የነጻና ከሰይጣን አሰራር የጸዳ ነው ብላችሁ ባታመኑ መልካም ነው። በእያንዳንዱ ያለውን ጉዟችሁን ሂደታችሁን እንደዚህ የምትጠቀሟቸውን ፀጉር ቤቶች እህቶች በተለይ ጥንቃቄ አድርጉ። ደግሞም ቆም ብላችሁ መርምሩ። ለምን ያን ቤት ለምን የሚለውን ነገር እንደ ባለ አይምሮ ሰው መዝኑ። ጨዋታችንን እንቀጥላለን እና ሰብለ እንግዲህ እንዳልሽው ቀን ምንም የለም፣ እንደማንም ሰው ቡና ነው የምታፈላው። ምሽት ላይ ግን ያው ድምጾቿ ይቀያየራሉ። ይሄ የማጓሯት ምናምን አይነት ነገር አላት። አዎ አላት። በተለያዩ መንፈሶቹ እንደነገርኩ የተለያዩ ስለሆኑ አንደኛው ከአንደኛው ጋር በሌላ ድምጽ ታወራለች፣ አንደኛው በወንደኛው ድምጽ ታወራለች። ብቻ ታጓራለች። እኔ ድምጿን ብቻ የምሰማው። አጎትሽ በምንድን ነው የሞተው? ታሙ ነበር። በጣም በረጅም ጊዜ ታሙ ተኝቶ ነበር። ህመሙ ምን እንደሆነ አይታወቅም። እና በመሀል ላይ ሲሞት እሷም ብዙም አላዘነችም ነበር። እኔም እኮ ገርሞኝ ነበር። ከዛ እሱ እያለ ሳይሞት በጣም ትንከባከበኝ። በቃ ውላ አልሰራም ነበር። እሱ እያለ ጥሩ ሰው ነበር የምትሆነው። እሱ ከሞተ በኋላ በቃ ፀጉር ቤቱን ከፍታ በቃ እንደዚህ እንዳልኩ ታሰቃየኛለች። እንዴት ነው አሁን አንዳንድ ጊዜ የሰው ፀጉሮችን ትለያለች ማለት ራሷ የምትሰራቸው ሰዎች በተለይ ሴቶች ፀጉሮችን ቆርጣ የምታስቀምጠው ፀጉር አይተሽ ታውቂያለሽ? እኔ ስሰራ ይቻላልም ግን ይሆናል። እሷ ምንም ማታረገው ነገር አለ ማለት የተለየ ቦታ ወይም የሰዎች ፀጉር ተመርጦ የሰዎች ቆራጭ ፀጉር ሲቀመጥ አይተሽ ታውቂያለሽ? አላውቅም። እንደዛ ስታርገ ላይ ይሻት አላየሁት። ራሷ ግን ፀጉር ትሰራ ነበር። ራሷ ትሰራለች። ደንበኞቿንም አንድ ባንድ ታውቃቸዋለች። እና ድንገት እንኳን እንደነገርኩ ሌላ ቦታ ከተሰሩ በቃ ወይኔ ፀጉሬ እኮ ሌላ ቦታ ተሰርቼ እንደዚህ ቀመለ፣ ሁለተኛ ካንቺ ውጭ አንሰራ ምናምን ነገር ይሏታል። እነሱ ግን ሁሉ ነገር አያውቁ። እንግዲህ የአበሻ ጨዋታ ቤተሰቦች ያለውን ነገር ያወራችን ነው። እናንተስ ሌላ ቦታ ከደንበኛችሁ ውጭ ስትሰሩ ምንድነው ያጋጠማችሁ ነገር ካለ መልእክታችሁ ላይ አስተያየት መስጫ ውስጥ አስቀምጡልኝ። በግል ላወራችሁ እንችላለን፣ መጥቼ ላወራችሁ እችላለሁኝና ሐሳብ አስተያየታችሁን አስቀምጡልኝ። እንግዲህ ለ2 ዓመታት በዛ መልኩ አንቺ እዛ ቤት ውስጥ ኖረሻል። አዎ። እንዲሁም 1-2 ከዛ ቤት ለመውጣት ሞክረሻል። አዎ። ምንድነው የሆነው? ለመውጣት ያልቻልሽበት ምክንያት ምንድነው? እሺ በመጀመሪያ ልወጣ ሐሳቤን ቀየርኩኝ። ሳያት ምናምን ነገር ፈራኋት ማለት ነው። መንፈሶቹን ፈሮት። ከዛ የሆነ ጊዜ በቃ ምርር ብሎኝ የመጣ ይምጣ ብዬ ወጣሁ። ልክ እንደወጣው ደላላዎቹንም ሴትዮዋንም አናግሬያቸው ነበር የወጣሁት። ከዛ ልክ ከዛ ቤት ወጥቼ ስደውላቸው ተቀበሉ ምናምን ነገር ስላቸው አይ መቸንም ምናምን ደላላውም ሴትዮዋ ትቀበልሽ አለኝ። ሴትዮዋ ደግሞ ስደውላት አይመቸኝም ምናምን ነገር ብላ ብቻ ያለ መግባባት ነገር ሲፈጠር ከዛ የሆነ ቦታ በቃ አንድ ቀን እንደምንም አደርኩኝና ለካስ ለሊት አንሶላኝ ሳይሆን ምናምን ነገር እቀዳለሁ ተቀዷል ምናምን። ልጅኛሽበት አንሶላ ሆቴል ውስጥ ነበር ያደርሽው? አዎ። እና ደላላው አልቀበልም ሲለኝ ምን ላድርግ? ከዛ በቃ እንደምንም ብያችን ቀን አደርኩኝና ከዛ በቃ ራሴ ለሊቱ እንዴት ነበር አዳርሽ? እንቅልፍ አልተኛውም ነበር። እንቅልፍ አጥቼ በቃ ብቻ አንሶላውን እቀዳለሁ፣ ልብሴንም እቀዳለሁ። በቃ መሆኑ ነው ሁላ ያጣሁት። ከዛ እንደምንም መንጋቱ አይቀርም ነጋና እንደምን በቃ እሷ ጋር ልመለስ። በቃ ከሷ ስለወጣው ምንም ነገር እየተሳካልኝ አይደለም ሲጀመር። ከዛ እንደምንም ብዬ ሄድኩኝና እሷ ጋር እግሯ ላይ ድፍት ብዬ ይቅርታ አድርጊልኝ ምናምን ነገር አልኳት። ከዛ በኋላ ከዚህ በኋላ እንዳይለመድሽ ምናምን ነገር ብላኝ አስገባች። ከዛ በቃ እንደምንም እንዲየኖርን 3 ዓመት ምናምን ነገር ይሆነናል።
እየኖርን ከሷ ጋር እየኖርን በዚሁ መንገድ ማለት ነው። ምንም ሳይቀየር ደሞዝ የለም። ደሞዝ ባይሆን ትሰጥሻለች፣ እሷ የፈለገችውን ልብስ ትለብሻለሽ። ከዛ ያለፈ ነገር የለም። በዚህ ውስጥ ነው የቀጠላችሁት። ለውጣም ስትይ ትፈሪያለሽ። ድጋሚ ደግሞ አንዴ ስለተቀጣው በቃ ሁላ ይሳካልኝ። ሲጀመር እሷ ናት መሰለኝ ያደረገችብኝ። ሁሉም ነገር አልሳካልኝ እኮ ከሳ ስወጣ ራሱ ደላላውም በቃ አይመቸኝም አለ። ብቻ በጣም ይዛን ጊዜ እንኩት ነገር ይገርም። በዛው በቃ ተራርቀሽ ቀረሽ። ስለዚህ የእሷ ቤት ባሪያ ሆነሽ ቀረሽ ማለት ነው። በትክክል በቃ ሌላ ቦታ መውጣት አልቻልኩም። ሚሳካልኝ አይመስለኝም። ከሷ ውጪ ሲሄድ በቃ የሆነ ነገር ታደርግብኛለች። ስለዚህ ትፈሪያለሽ። ምንም ባታደርግሽም ታደርግብኛለሽ ብለሽ ትፈሪያለሽ። ገና ታደርግብኛለች በሚለው ነገር። ስለዚህ ያለኝ አማራጭ እሷ ጋር እምቢ ብላኝ ሁላ ነበርና እግሯ ላይ በቃ እግሯን መሳም ነው የቀረኝ። ተንበርክኬ ሁላ ለምኛት ነው እሺ ግቢ ብላኝ በቃ የፈቀደችልኝ። ከዛ በኋላ እንዴት ነው ከሷ ቤት ላይ የመውጣት እድሉን ያገኝታሽ? እንግዲህ ዛሬ የራስሽ ስራ ላይ ነው ያገኘውሽ። እንዴት ነው ከሷ ቤት የወጣሽው? እንዴት መሰለክ ከሷ ቤት ወጥቼ እንኳን ሳይሆን እንዲሁ እንደነገርኩ ከ3 አመት ይሆነናል። ከዛ ወደ ይቅርታ ብያት ገብቼ እየኖርን ምናምን እያለ 3 አመት ይሆነናል። ከዛ በመሃል ላይ እኛ ጋር ምሰራ ልጅ ነበረች እና ከሷ ጋር አለመስማማት ነገር ሲገጥመን ከዛ እሷን አሳመመቻት። እኔ እንዴት አድርጋ እንዳሳመመቻት አላውቅም። ብቻ ታማ ሆስፒታል ስትገባ ከዛ የሷ ባለቤት እኛ ቤት ምሰራዋ የሷ ባለቤት በቃ ተናዶ ራሱን መቆጣጠር ስላቃተው መቶ ግንባሯን በሽጉጥ መታትና ልጅቷ ሞታ ነበር። ሞተቻው። ይዛን ጊዜ ነው የተገላገልኳት። አረ የታመመችው ልጅ ሞተች። የታመመችው አሁን ሆስፒታል ትገኛለች። እስካሁን ክትትል እየተደረገላት ነው። በሽታው ምን እንደሆነ ሁሉ እስካሁን አልታወቀም። ስለዚህ ቀጥታ የልጅቷ ባልመቶ ነው አሰርሽን የገደላት። በቃ ምንም ራሱ መቆጣጠር ሰው ራሱ አልሰማም። በቃ ራሱ መቆጣጠር ሲያቅተው ብቻ መቶ ግንባሯን ይመታት በሽጉጥ። እዛው ፀጉር ቤት ውስጥ። ከዛ እሱም በቃ ጥፋቱን አምኖ እጁን ለመንግስት ሰጠ። በዛ መሃል እኔም በቃ ፀጉር ቤቱን ተረከብኩኝ፣ እቃዎቹን ምናምን ከዛ ቤት አውጣጣውና እንደ አዲስ ደግሞ ስራ እየሰራሁ እገኛለሁ። የራስሽን ህይወት ጀመርሽ? ግን አሁንም ቢሆን እየፈራው ነው። እቃዎቹን ምናምን ሳይ ሁላ በቃ የምትመጣ ይመስለኝ። እንግዲህ ከሷ ጋር በዚህ መልኩ ተለያያችሁ። የሷ ሞት ላንቺ እንግዲህ የስራ መጀመሪያ ሆነሽ እና ወጥተሽ ስራሽን ጀመርሽ። አሁን ላይ እንግዲህ እንዳልሽው እቃዎቹን ሰታይ እሷን ታስቢያለሽ። በሌላው ነገር በገበያው ባለው የገበያ የስራ ትስስር በህይወትሽ ውስጥ የተፈጠረ ነገር አለ? እስካሁን እግዚአብሔር ይመስገን የለም። ግን እንዳልኩ ፍራቻን ያለኝ በቃ እቃዎቹንም ሳይ ቤቱን ለቅቄ ሌላ ቦታ ነው ያለሁት። ግን እቃዎቿም የሷ ነው። በቃ መንፈሱ ለሚመጣ ይመስለኛል እንጂ እግዚአብሔር ይመስገን እስካሁን ምንም ነገር ያየሽው ነገር የለም። ግን ፍርሃት አለ። እሱን ነገር ነው ማስወገድ የከበደኝ። እንግዲህ የአበሻ ጨዋታ ቤተሰቦች ከሰብለ ጋር እንደዚህ እየተጨዋወትን ያለ ነው። ሰብለ ከፍርሃቷ መውጣት ትፈልጋለች። የተፈጠረውን ነገር ነግራናለችና ምንድነው የምትመክሯት? እንዴት አድርጋ ነው ከዚህ ፍርሃት የምትወጣው? እናንተም ደግሞ እንዳልኳችሁ በምትሰሩበት በምትሄዱበት መንገዳችሁን መርምሩት፣ አካሄዳችሁን እርግጠኛ ሆኑ። ሰብለ እስቲ እንዲህ ብታርጊው ደግሞ ጥሩ ነው። እንግዲህ እግዚአብሔር ምክንያት ሆኗት የዛይ ሰው መሞት ለሰብለ አንድ ወደፊት መራመድ ምክንያት ሆኗል። ከዛ አልፎ ግን ምን ብታረግ ነው ቀጣዩ ነገሯ እርግጠኛ ሆና መቀጠለው? እናንተ የራሳችሁን የሆነ አስተያየት ለሰብለ ንገሯት። አንዳንድ ጊዜ እነኚህ ክፉ መንፈሶች የመተላለፍ ነገር አላቸው። ስለዚህ ያ ነገር ወደ ሰብለ እንዳይመጣ ምንድነው ማድረግ ያለባት? እናንተ የግል አስተያየታችሁን ንገሯት። ሰብለም በዛ መንገድ የምትሄድበትን መንገድ እንግዲህ ከእናንተ አስተያየት ትመርጣለች። እንግዲህ የዛሬ ፕሮግራም ይህን ይመስላል። እንዳተረፋችሁ ፍጹም እምነቴ ነው። ሳምንት ደግሞ በሌላ ፕሮግራም ሌላ እንግዳ ይዤላችሁ ቀርባለሁ።
እስከዛው ድረስ የሚገርምና የተሳካ ሳምንት ይሆንላችሁ። እግዚአብሔር አምላክ አብዝቶ በብዙ ነገር ይባርካችሁ። መልካም የሥራ ሳምንት ይሆንላችሁ። ይህን ፕሮግራም ያዘጋጀሁት ዘላለም ነኝ ከሀበሻ ጨዋታ ጋር። መልካም ቆይታ